ከተማችን የተለያዩ ስራዎች እየተሰሩ ነው ያሉት። የአካባቢ ጥበቃ ባለስልጣንም በርካታ ከተሰጡት ተልእኮች አንዱ ከባለድርሻ አካላቶች ጋር በመሆን አጠቃላይ አካባቢውን የመጠበቅ ትልቅ ኃላፊነት አለበት። አካባቢውን መጠበቅ ስንል ምቹ ተስማሚ የሆነ አካባቢን ከመፍጠር ይጀምራል። ይህ መሬትን የመቆፈር ብቻ ታሪክ አይደለም። ይህ ድንጋይን ጠርቦ አንዱን በአንዱ ላይ ደርቦ የማስቀመጥ ተራ የግንባታ ስራ ብቻ አይደለም። ይህ ህይወትን የመታደግ ጥሪ ነው። የጠፋውን የመፈለግ፣ የቆሸሸውን የማጽዳት፣ የተጣላውን የማስታረቅ፣ ተፈጥሮን እንደራሱ ጠብቆ ለትውልድ የማሻገር የህልውና ውል ነው። የቀበና ወንዝ ወደ መነሻ አካባቢ ነው ያለ ነው ማለት ነው። ይህን አካባቢ እንግዲህ የአካባቢ ጥበቃ ባለስልጣን ዋና ስራው የተጎዱ ቦታዎች መጎዳታቸው ብቻ ሳይሆን የተበከሉ ቦታዎች እነዚህ ቦታዎች በመቆጣጠር በመከላከል ወደ አዲስ ብዛ ህይወት እንዲመጡ መመለስ ነው። መነሻ ያደረግነው እንጦጦ፣ ከዛም ደግሞ ሌሎች የአዲስ አበባ ወንዞች መነሻ የሆኑ ቦታዎች አሉ። ከነዛ ውስጥ ዋነኛው የቀበና ወንዝ በሆኑ ያው በጥናት ነው ያደረስንበት። ስለዚህ በ2017 ታህሳስ 19 ጀምሮ ነው እዚህ ቦታ ላይ የወንዙ ፕሮጀክት መስራት የተጀመረው ማለት ነው። ስለዚህ የአፈርና ውሃ ጥበቃ ስራ ተጀመረ ማለት ነው። ከሌሎችም ቦታዎች እየሰራን ይሄን ቦታዎችን ፕሮግረሱ እያየን ለአንድ አመት ቆይተናል። በጣም ብዙ ፕሮግረሶች አይተናል ማለት ነው። የአካባቢ ጥበቃ ባለስልጣንም የሰራውን ስራ በተግባር እያየ እያስተማረም የበኩሉን ድርሻም እየተወጣ ነው ማለት ነው። ኢትዮጵያ የሺህ ዘመናት የጥበብ ማህደር፣ ከተፈጥሮ ጋር ተስማምቶ የመኖር ምስጢር የታየባት ምድር፣ ከራሷ አልፋ ለዓለም የምትተርፍ ጥበብ ያላት ሀገር ናት። ዛሬ ያ ጥንታዊ እውቀት በዘመናዊው የከተማ ህይወት ውስጥ ዳግም እየተቀረጸ ነው። የከተማዋን ሳንባዎች ለማደስ የሀገር በቀል እውቀትን ከዘመናዊ ሳይንስ ጋር አዋህዶ እየተተገበረ ይገኛል። ኮንሶ እርከን የሚሰሩ ወንድሞቻችን አብሮ ከወንዝ ዳርቻ ልማቱ ጋር በመግባቱ እዛ ውስጥ 438 ሄክታር የአፈርና ውሃ ጥበቃ የተሰራበት ሁኔታ አለ። እዛው ጫካ ውስጥ ማለት ነው። እዛ ውስጥ ይሄ መሰራቱ አንደኛ እዛ ያለው ደን እንዳይወድም ያደርገዋል። ሁለተኛ አገር በቀል የሆኑ ችግኞች ወይም ዛፎች እዛው ያሉ ፈጥነው እንዲያድጉ እና ደኑ የበለጠ እንዲሞላ እና ባህር ዛፉ እንዲወገድ ትልቅ መነሻ ይሆናል። ሌላው ውሃ እንዲቋጠር እንዲይዝ በደለል በጎርፍ በተለያየ ሚስ የሚመጣውን ውሃ እዛው እርከኑ ላይ እንዲይዝና እንዲጠራቀም እና ለታችኛው ደግሞ ወደ ከተማ ደግሞ ለምናወጣቸው ከርሰ መሬት ውስጥ ለምናወጣቸው ውሃ ደግሞ ትልቅ ውሃ እንዲወጣ ስለሚያደርግ በዚህ መሰረት በደንብ በታቀደ እዛ አካባቢ ላይ የሚያስተባብሩ አመራሮች ይሄን ታሳቢ ያደረገ ጥናት ተደርጎ ትልቅ የአፈርና ውሃ ጥበቃ እዛው ደን ውስጥ የተሰራበት ሁኔታ አለ። አዲስ አበባ በጉያዋ ከ76 በላይ ዋናና ገባር ወንዞች የታቀፈች የውሃ ከተማ ናት። ነገር ግን ለዘመናት እነዚህ ወንዞች እንደ በረከት ሳይሆን እንደ እርግማን ተቆጥረው ቆይተዋል። በአዲስ አበባ ከተማ አስተዳደርና በአካባቢ ጥበቃ ባለስልጣን ቅንጅት እየተከናወነ ያለው ይህ የአፈርና ውሃ ጥበቃ ስራ ሳይንስን ከሀገር በቀል ጥበብ ጋር አዋህዷል። ይህ ስራ መሬትን ማዳን ብቻ ሳይሆን ወንዙን ከተፈጥሮ ጋር ማስታረቅ ነው። ጥበበኞቹ እንደሚሉት ይህ ስራ ህይወትን ማስቀጠል ነው። ይህ አፈርና ውሃ ጥበቃ ስራዎች ቀላል አይደሉም። እንግዲህ አፈር መጠበቅ ራስን መጠበቅ እንደማለት ነው። አፈር ካልተጠበቀ ሰውም አይኖርም፣ ህይወት ያለው ነገር አይኖርም። ስለዚህ አፈር መጠበቅ ቀላል ነገር ስላልሆነ የአፈርና ውሃ ጥበቃ ስራዎች ያላቸው ፋይዳ ቀላል አይደለም። መጀመሪያ አፈሩ ሲጠበቅ የአፈር ለምነት ይጠበቃል፣ የአፈር እርጥበት ይጠበቃል። የአፈር ለምነትና እርጥበት ከተጠበቀ እዛ ላይ የሚጸድቁ እጽዋቶች በደህና ደረጃ ይጸድቃሉ። እጽዋት በደህና ደረጃ ጸደቀ ማለት ጥሩ አየር ነው የሚገኘው። በዛ ልክ ደግሞ ደኖች ይበዛሉ። ደኑ በተበዛ ቁጥር የአየር ለውጥም ከዛ ጋር ይስተካከላል ማለት ነው። ቆሻሻ የሆኑ ነገሮች አይኖሩም፣ የተበከለ አየር አይኖርም፣ የተበከለ አካባቢ አይኖርም።
ስለዚህ አፈርና ውሃ ጥበቃ ለሁሉም ነገር መሰረት ነው። ተፋሰስ እና ወይም የአፈርና ውሃ ጥበቃ ስራ በመነሻውን በደንብ ማየት ይጠይቃል። እንግዲህ ከተማችን ውስጥ በተለያየ ጊዜ የምንገልጻቸው የተለያዩ ወንዞች አሉ። አብዛኞቹ ወንዞች ገባሪ የሆኑ ወንዞች፣ ትናንሽ ወንዞች ሆነው ትልልቅ የሆኑ ወንዞች ደግሞ በተለይ ከሁለት ቦታ የሚነሱ ወንዞች አሉ። ከእንጦጦ ተነስቶ አቃቂ የሚደርስ ከዚህ ደግሞ ከላይ ከቀበና ተነስቶ አቃቂ የሚደርስ ይሄ ሄዶ እስከ አዋሽ ድረስ የሚደርስ ነው። እነዚህ ገባሪ ወንዞችም ትንንሽ ወንዞችም እዚሁ ላይ አንድ ላይ ይገቡና ወደዛ ነው ሊሄደው የሚችሉት። ይሄ ከእንጦጦ እስከ ፒኮክ ፓርክ የሚሸፍን ስራ ነው እየሰራን የምንገኘው። ወደ 22 ኪሎ ሜትር የሚያክል ስፋት ያለው መሬት ላይ ነው እየሰራን ያለ ነው። ስለዚህ ይሄንን ስራ ስናይ ያው መጀመሪያ ስንመጣ እዚህ አካባቢ ያለው ሁኔታ እንደ ወንዙ አካባቢም ከፓርኩ አካባቢም የተራቆቱ በውሃ የተቦረቦሩ ቦታዎች ነበሩ። ያው እንግዲህ ስራውን ስንጀምር አንዳንድ በጣም የሚሸቱ ቦታ ቆሻሻ የሆኑ ቦታዎችም ነበሩ። አሁን ላይ ይሄ ስራውን ስንሰራ ያው በጣም ውብ እየሆነ ከቆሻሻ ወደ ጽዱ ንጹህ ወደ ሆነ አካባቢ ተቀይሮ ስናይ እጅግ በጣም የሚያምርና ደስ የሚል ቦታ ሆኖ ነው እያገኘን ያለ ነው። በአጠገባቸው የሰፈረው ነዋሪ ሳይቀር ሆድና ጀርባ ሆነው ፊት ለፊት ሳይሆን ጀርባ ተሰጥቷቸው አፍንጫ ተይዞባቸው ያለ ጠያቂና ያለ ተመልካች ዘመናትን አሳልፈዋል። መልክ የነበራቸው እነዚህ የተፈጥሮ ስጦታዎች መጥፎ ጠረን ሆነው መለያቸው፣ ቆሻሻ ሆነው ስማቸው፣ ተፈጥሯዊ ውበታቸውን ተቀምተው ኖረዋል። እነዛን ወንዞች አዲስ አበባ ትጠቀምባቸው የነበረው ለፍሳሽ ማስወገጃ፣ ለቆሻሻ መጣያ፣ ቃል በቃል ብንገልጻቸው ወደ መሞት ሄዱ የሞቱ ወንዞች ነበር የነበሩት። ከዛሬ ድረስ እነዚህ ወንዞቻችን ባለመልማታቸው በብዙ ታሪካቸው በብዙ መገለጫ ነው የሚገለጸው። ከብክለት ጋር ሊገለጽ ይችላል። ከምንም በላይ ደግሞ የአፈርና ውሃ ጥበቃ ጋር ተያይዞ በአግባቡ ወይም ተፋሰሱ በአግባቡ የተስተካከለ ባለመሆኑ አንደኛ እዛው አካባቢ ላይ የሚኖሩ ማህበረሰቦች ላይ ጉዳቱ በጣም ከፍተኛ ነው። በተለይ ክረምት በመጣ ሰዓት ጎርፍ በጣም በኃይለኛው ዝናብ በጣለ ሰዓት በጎርፍ ምክንያት የሚሰቃየው ማህበረሰብ ቀላል አልነበር። ይሄ ደግሞ አጠቃላይ የከተማው አስተዳደር ላይ የሚያመጣው ተጽዕኖ በጣም ከፍተኛ ነበር የነበረው። ከመነሻው ጀምሮ አንደኛ ከነዋሪዎች ከወንዙ ጋር የተገናኙ ቱቦች አሉ፣ እነሱ ይዞ ይመጣል። ሁለተኛ የራሱ በየትርቢታሪ መነሻ ስለሆነ ገባሮች ስላሉት ገባሮቹም ይዞ ይመጣል። ስለዚህ ኃይሉ በጣም ከባድ የሚባል ነው እና ይሄን የምታዩትን አፈር ጠራርጎ በመጥረግ አይደለም የተበከለ ውሃም ጭምር ስለሆነ ወንዙ የሚበክለው ምንድነው? ወንዙ የሚበክሉ ነገሮች እነሱ 30 ሜትር ግራና ቀኝ ለይተን መኖሪያ ቤቶችም ካሉ እነሱ ያው እንዲነሱ በማድረግ ሁለተኛ ደግሞ ያገናኙም ካሉ ያ ደግሞ በራሳቸው ወደ ሌላ እንዲቀይሩ በማድረግ ስለዚህ ወንዙ ከብክለት መከላከል ነው። ከዛ ቀጥሎ ደግሞ ገባሮች ናቸው። ብዙ ገባሮች አለው። ስለዚህ ገባሮቹ አካባቢ የአፈርና ውሃ ጥበቃ መስራት ይኖርብናል። የአፈርና ውሃ ጥበቃ ሲሰራ አንደኛ በጣም ተዳፋት የሚንሸራተት ቦታ ወይም ደግሞ የወንዙ መጠን ግፊት ያለው ቦታ እንዲቀንስ ቼክ ዳም በመስራት፣ ሁለተኛ በጋቢዮን በመስራት ጥርት ያለ ውሃ እንዲሄድ በማድረግ፣ ሶስተኛ ደግሞ ችግኞችን በመትከል የአካባቢው ብዝሃ ሕይወት እንዲጠናከር በማድረግ ወንዙ ረጋ ብሎ እንዲሄድ ማድረግ ነው የመጀመሪያ ስራችን ማለት ነው። ለሁሉም ጊዜ አለው። እነሆ የወንዞቹም የትንሣኤ ጊዜ ደረሰ። ትናንት በመጥፎ ጠረን ይታወቁ የነበሩት ዛሬ ተመልካች አግኝተው ትንሣኤያቸው እውን መሆን ጀምሯል። ለዚህ ምስክሩ ማንም አይደለም ራሳቸው ወንዞቹ እንጂ። ተመልከቱ፣ ምስሉ የጠራ ነው። ውሃው ሕይወት ዘርቷል። ትናንት ያስጠላ የነበረው ዛሬ ይናፍቃል። በጣም ከፍተኛ ደስታ ነው የሚሰማን። እንግዲህ ያው በአገር ግንባታና ለውጥ አገር ውስጥ ይሄን እድል አግኝቶ
የራሱን አሻራ ማሳረፍ ማለት ቀላል ነገር አይደለም። በይሄ እዚህ እኛን ራሱ የጋበዙ አካላትና ይሄን አሻራችን እንድናሳርፍ ያደረጉን እናመሰግናቸዋለን። ግን በጣም ከፍተኛ ደስታ ነው የተሰማን። ከኋላ አሁን መጀመሪያ አመት መተን የሰራነው ስራዎች ራሱ ከኋላ አሁን ሶር ብለን ስናይ ለኛ ራሱ አዲስ መስላል። ስለዚህ በጣም ከፍተኛ ስሜት ነው የተሰማን። ለወደፊት ታሪኩ ለልጆቻችንም ሄደን እዛ አዲስ አበባ ላይ እንደዚህ አይነት ስራዎች ይሰርተናል። ልጆቻችንም ወደዚህ በመጡ ጊዜ ይሄ ስራ የአባቶቻችን አሻራ ነው ብለው ካዩ ይናገራሉ ማለት ነው እና ትውልዱም ከዚህ የበለጠ እንዲማርና እንዲጀምሩ ነው በዚህ በእኛ መሰረት። አሁን እኛ የታሪኩ ተጋሪ በመሆናችን አንደኛ ይበልጥ ስራው እንድተዋወቅ በስራው ደግሞ እኛ እንዲህ ሆኖ እኛ ራሱ አረንጓዴ ሆኖ ስናየው ጽዱ ሆኖ ስናየው እጅግ በጣም ነው ደስ የሚለን። ህዝቡ በጣም ነው እዚህ ያለው ራሱ በጣም የተደሰተ ነው። ስራው አድካሚ ቢሆንም በቃ በሚታየው ውጤት ሰው እርካታ እያገኘ በጥሩ ሁኔታ ስራውን እየሰራ ነው። ወንዞቹ ጉዳት ይደርስባቸው የነበረው በሰዎች ብቻ አልነበረም። የራሳቸውን ጉልበት በሚፈጥረው ነጎድጓድ አፈርን እየሸረሸሩ መልካቸውን ያበላሹ ነበር። ዛሬ ግን ለመልኩ ጥገና ሳይሆን ለመሰረቱ ፈውስ ተገኝቶለታል። ከዚህ የሚሸረሸረው አፈርና ወንዞቻችንን የሚያበላሸው ወንዞቹ ይበላሻሉ፣ ይቆሽሻሉ። ከተራራ የሚፈሰው ውሃ ዲፍሪዝ ሊፈስ ይችላል። ነገር ግን ይሄ ኮሪደር ልማት ከተሰራና ወንዞቹ ዳርቻዎቹ ንጹህ ውሃ መውረድ ይጀምራሉ። ከዛ ወንዞቻችን ንጹህ ይሆናሉ። በየአካባቢ እዛ ጋር እንዳያችሁትና እንደቀረጻችሁት እየጠረግን ያለው ቆሻሻ ምን እንደሚመስል አይታችኋል። ምክንያቱም ከጠረግንና ካስተካከልን እዚህ አካባቢው የሚታየው ሽታ ይጠፋል። ሀገራችን ደግሞ ውብ ሆና ትቀጥላለች። ለሁሉም ደስተኞች ናቸው። በዚህ በኩል የሚያልፉ አንዳንድ አዛውንቶች ይመጣሉ። ይሄ ድሮ ቢጀመር እኛ በጆሮ ነው የምንሰማው እንጂ በአይን ዛሬ አይተናል እና ወንዞቻችንም ጥሩ ናቸው ብለው እያመሰገኑ ነው። የእኛ ወንዞች ከላይ ነው የሚነሱት፣ ከተራራ ላይ ይነሳሉ። እንጦጦ ብንመለከት ተራራ ላይ ነው ያለው። በዚህኛውም በቀበናም ብንመለከት ተራራ ላይ ነው ያሉት። ይሄ እዛው አካባቢ ላይ ያለውን ማህበረሰብ ብቻ ሳይሆን የሚጎዳው ወደ ታች ኃይለኛ ዝናብ ወይም ጎርፍ ባለ ሰዓት ጥቅም ላይ የሚውሉ የማይውሉትንም ሁሉንም ጉዳዮች ጠቅልሎ ይዞ ስለሚሄድ ታችኛው ተፋሰስ ላይ ያሉ ማህበረሰቦች ላይ ከፍተኛ የሆነ ጉዳት ያመጣል። ስለዚህ አጠቃላይ ማህበረሰቡ ላይ ከሶሻል ኢምፓክቱ በጣም ከፍተኛ እንደነበረ የቅርብ ጊዜ ትዝታ ነው። እሱ ብቻ አይደለም፣ የስነ ምህዳሩን ከማበላሸት አኳያም ከፍተኛ የሆነ ጉዳት ነበር የነበረው። ስነ ምህዳሩ ይሸረሸራል። ከስነ ህይወት ጋር ብዙ ህይወት ያላቸው እንስሳቶች በወንዝ ውስጥ ይኖራሉ። ስለዚህ እሱ በአግባቡ ባለመጠበቁ ስነ ህይወት ላይ ከፍተኛ የሆነ ተጽዕኖ ነበረ። ስነ ምህዳሩ ላይ ለምሳሌ አገር በቀል የሆኑ ዛፎች በአግባቡ ባለመጠበቁ የአፈርና ውሃ ጥበቃ ባለመሰራቱ ወንዞቻችን በአግባባቸው ባለመያዛቸው እዛ ወንዙ ላይና በወንዙ ዙሪያ ላይ ያሉ ዛፎች ይወድቃሉ፣ ችግኞች ይወድማሉ። ይሄ ቀላል አይደለም። ችግኞች ከወደቀ ደግሞ ዛፍ ከወደቀ ደን የለም። ደን ከሌለ ደግሞ የውሃ አይኖርም፣ አፈሩ ይሸረሸራል። ስለዚህ የውሃ ችግርም ይፈጥራል። እሱ ብቻ አይደለም፣ የአየር ንብረት ለውጥ መዛባትም ያስከትላል ማለት ነው። አሁን ያለነው የቀበና ወንዝ አንደኛው አካል ነው። ስለዚህ ይሄ ወንዝ ደግሞ የሚነሳው ከእንጦጦ ኪዳነ ምህረት አካኮ ከሚባለው አካባቢ የሚነሳ ነው። ስፔሲፊክ ቦታው ይሄ ሐምሌ 19 ፈረንሳይ ሚካኤል አካባቢ ጀርባ ነው ያለነው ማለት ነው። ቀላል የማይባል አፈር ሸሽሮ እና ይዞ የሚሄድ ወንዝ አንዱ ይሄ ወንዝ ነበር። ስለዚህ አምና ከክረምት በፊት ነው የተሰራው። ይሄ እንግዲህ ይሄ የምታዩት በጣም ገደላማ በጣም የተለያየ ፍሳሾች ወደ ወንዝ የሚገባበት ጥቅም ሊሰጡ የማይችሉ የተበሰበሰ ቆሻሻ የነበረበት ቦታ ነበረ። እንግዲህ በዚህ ደረጃ በሚያምር ዲዛይን የአፈርና ውሃ ጥበቃ ተሰርቶ እዚህ ውስጥ አሁን የተለያየ ፍራፍሬዎች ተተክለዋል።
ስለዚህ ቡና አለ፣ ብርቱካን አለ፣ አቮካዶዎች አሉ፣ የተለያዩ እንትኖችም እንሰቶችም አሉ እዛ አካባቢ። ሳርም ለብሷል። ይሄን ሳር ዋነኛ ጥቅሙ ምንድነው? ፊልትሬሽን ነው። ከዛ ላይ የሚመጣው የጎርፍ የተበከለ ውሃ፣ የቆሻሻ ውሃ ምንድነው የሚያደርገው? እዛው ያስቀረዋል። ወይም ደግሞ ጠርጎ የሚወስደው የነበረው አፈር እዛው ያስቀረውና የተጣራ ውሃ ወደ ወንዝ ይወርዳል ማለት ነው። ያው የኮንሶ ኢርገን ነው እንግዲህ እየሰራን ያለው እንደሚታዩት። እኛ መስራት ከጀመርን የመጀመሪያ ዙር ስለሆነ 1 አመት ከ3 ወር ቆይቻለሁ። ለምሳሌ የኔ ቡድን ጋር ያው እንደመጣን የአፈርና ውሃ ጥበቃ ስራዎችን ነው ጀመርነው። እዛ እንጦጦ ዙማ የሚባል አካባቢ ትሬንጆች የሚባሉ አሉ። ከትሬንጅ አልፎ ጋቢዮን ጋሊ የተፈጠረበት ቦረቦሮ የተፈጠሩበት አካባቢ እንትን ጋቢዮኖችን ሰርተናል። ከዛ ቀጥሎ እንግዲህ ዋናው የራሳችን የሆነው የኮንሶ ኢርገን በየደረጃ ከእንጦጦ ጀምሮ እስከ ከተማ ሰርተናል። ያው አሁን እኛ ስራውን ጀምረናል። ገና ብዙ ነው የሚቀረው። በዚህ ሁኔታ ያው እንግዲህ ሀገራችንንም ከተማችንም እንደዚሁ በአፈርና ውሃ ጥበቃ ኮንሶ ያው ድሮም ታውቁታላችሁ። አሁን ደግሞ ከዛም አልፎ በዩኔስኮ የተመዘገበ ነው። አሁን በሀገራችን ዋና ከተማ በአዲስ አበባ ደግሞ መንግስት እኛ እዚህ ተገኝተን ይሄን ስራ እንድንሰራ ጋብዞናል። ስራችን ለዚህ ለአካባቢ ለከተማው ህዝብ ይበልጥ ደግሞ አዲስ አበባ ያው የዓለም ከተማ ነው ማለት እንችላለን። የዓለም ህዝብ ነው ያለበት። በጣም በታሪክ ሲሰሙ የነበረው ዛሬ በአይን እያዩ ነው የኮንሶ ኢርገን ምን እንደሚመስል። የአፈርና ውሃ ጥበቃ ስራው ደግሞ ምን አክል ውጤታማ እንደሚያደርግ አሁን በአይናቸውም እያረጋገጡ ነው። ስራው እንዴት እንደሚሰራም እየተማረበት ነው ያለው። ብዙ ሰዎች ከኛ ጋር እየሰሩ ነው ያሉት። የስራ ሁኔታውንም እየተለማመዱ ነው። ቀጣይ ሁሉም ሰው ይማራል የሚል እምነት ያለን እኛ። ለነዋሪዎቿ ቆንጆ መኖሪያ፣ የቱሪስት መዳረሻ፣ የስራ ዕድል የምትፈጥር እና ስማርት ሲቲ የሚያሟላው መስፈርት ሁሉ ሊያሟላ በሚችል መንገድ አጠቃላይ ከተማችን እየለማች ነው ያለችው። ይሄ ለአካባቢ ጥበቃ ትልቅ ትርጉም ነው ያለው። ለአፈርና ውሃ ጥበቃ ስራችን ትልቅ ስራ ነው ያለው። አሁን ከ8 በላይ ወንዞች ወይም በ8 አካባቢ ላይ ያሉ በጣም አጠቃላይ ከተማው ላይ ያለውን ገጽታ ሊቀይር የሚችል ልማት በመሰራቱ እዛው ሳለ ትልቅ ውጤት መጥቷል ብለን ነው የምንወስደው። ይህ የአፈርና ውሃ ጥበቃ ስራ ወንዞች ተፈጥሯዊ ግርማቸውን እንዲላበሱ ብቻ ተብሎ የሚሰራ ኮስሞቲክስ አይደለም። ይህ ብዝሃ ህይወትን ባዮዳይቨርሲቲ የመጠበቅ አደራ ነው። የጠፉትን አዕዋፋት የመመለስ፣ የደረቀውን የማለምለም፣ የተዛባውን አየር ንብረት የማስተካከል ታላቅ ተልእኮ ነው። ስለዚህ አንደኛው ይሄ ሳር የምናለብሰው እጽዋቶቹ በእኛ አካሄድ ፎካል ነው የሚባሉት። ፎካል ማለት ሳሩ አታች አድርጎ አጣብቆ ከመሬት ጋር አጣብቆ ይዛል። ከዚህ ውስጥ አሁን ወይራ ይታያቸዋል፣ ዝግባ አለ። እነዚህ አጣብቀው ነው የሚይዙት ማለት ነው። ወደ ብዝሃ ህይወት ወደ ስርዓተ ምህዳሩ ለውጠናል የሚለው ማስረጃ አንዱ ማሳያ ይሄ ነው ማለት ነው። ከዚህ ቀጥሎ ያኛው ሳይት ደግሞ እየሰራ ነው በአዲስ መልክ ምናልባት የሚታየው አለ። ከእንጦጦ ከፍተኛ ተራራ ቦታዎች አንስቶ እስከ ለሚኩራ ክፍለ ከተማ የሰራ ነው አለ። ቦሌ ክፍለ ከተማ ወደ ቪአይፒ የሰራ ነው አለ። ቀበና ወንዝ አለ። ይሄ ወንዝ አለ። ቢያንስ ወደ 438 ሄክታር የሚሆን ነው በአንድ አመት ውስጥ የሰራ ነው ማለት ነው። ይሄ ቀላል ስኬት አይደለም። አጠቃላይ ተወዳዳሪነቷን ሊጨምር የሚችል ገጽታዋን ሊቀይር የሚችል ወደፊትን ያሰበ የልማት ስራ በመሆኑ ይሄ ራዕይ ይሄ ግብ ለምንድነው የኛ መሪዎች ማትወስዱት በሚል በተለያዩ ሀገራቶች ላይ በተለይ በአፍሪካ ዋና ዋና ከተሞች ላይ ቻሌንጅ እየፈጠረ ነው ያለው። ስለዚህ እግረ መንገዱን አካባቢያችንን በደንብ መጠበቅ ከቻል ሁሉም ስራዎቻችን ከኢንቫይሮንመንት ጋር ከአካባቢ ጋር የሚያያዙ ናቸው የሚል አስተሳሰብና ሐሳብ ተይዞ እቅድ ታቅዶ ራዕዩ ተቀምጦ ይሄ ራዕይ እስከታች ድረስ ሁሉም የሚመለከተው አካል ሰንቆት እንዲሄድ በመደረጉ በመሰራቱ ይሄ ውጤት እንዲመጣ አስችሏል ማለት ነው። ተፈጥሮን ማዳን ራስን ማዳን ነው። ዛሬ የምንሰራው እያንዳንዱ የወንዝ ዳርቻ ስራ ለነገው ትውልድ የምናስተላልፈው የህይወት ዋስትና የታሪክ አሻራ ነው።